የታባቱ ሞትም ይሙት። እኔ እና እሱ ስንነጋገር እኔም የከሸፈ ገጣሚ ነኝ ብዬ ስለማስብ አትሊስት ግጥም ይገባኛል። በመላው ዓለም የሚገኙ ኢትዮጵያውያን ሁሉ ወዳጅ የሆነው ወንድማችን ያየራድ አላምረውን ለአንድ ደቂቃ ቆመን በጸሎታችን እንድናስበው በአክብሮት ጠይቃለሁ። እንግዲህ የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ወመዘክር ተብሎ በሁሉም ሰው ዘንድ ይታወቃል። በጣም እጅግ ብዙ ወዳጆች ያሉት በቁጥር መተመን የማትችሏቸው የንባብ ባህሎችን ያዳበረ ሰዎች እዚህ ቦታ በጽሞና ሲያነቡ የሚውሉበት በጣም የተከበረ ቦታ ነው እና በጎ ፈቃድ ያላቸው ሰዎች በሙሉ ድርሰቶቻቸውን ቤት የሰበሰቡትን መጽሐፍ ይሰጡናል። እነሱ ምንድነው የምናደርጋቸው? በቀጥታ መዝግበን ለአብያተ መጽሐፍት ንባብ ነው የምናውላቸው። የያየሂራድ አላምረው ግን ትንሽ ለየት አለብን። አንድ በአንድ ሰው አቅም ይሰበሰባል የማይባል የስብስብ ብዛት። እዚህ መጣሁት የያዩ ጓደኛ ስለሆንኩ የሂሩትም ቅርብ ጓደኛ ስለሆንኩ ነው የመጣሁት። የቤተሰብ ጥሪ ተቀብዬ ነው የመጣሁት። ያዩ ጓደኛ የነበረን ለብዙዎቻችሁ እንዳነሳችሁት የነበረውን የጥበብ ፍላጎት አቅም በደንብ አውቃለሁ። እኔ እና እሱ ስንነጋገር እኔም የከሸፈ ገጣሚ ነኝ ብዬ ስለማስብ አትሊስት ግጥም ይገባኛል፣ ግጥም መጻፍ ባልችል እና በምንገናኝበት ጊዜ ሁሉ መጽሐፍ እንደሚያነብ አውቃለሁ። ማንበብ ብቻ ሳይሆን ሲሪየስ ኮንቨርሴሽን ኢንጌጅ ማድረግ የሚወድ ሰው ነው። እንደ አለመታደል ሆኖ አይ ቲንክ ከግጭት ከጦርነት በኋላ ለመጀመሪያ ጊዜ አስታውሼ ስልክ ደውዬለት ስልኩን አለመርሳት የነበረ ያስገረመው። ስልኩን ልረሳ አልችልም። የያየሂራድን ስልክ አሁንም ቢሆን በቃል ያውቀዋለሁ እና እንገናኛለን ተባብለን ማረፉን ምናልባት ከማረፉ ከ3 ቀን በፊት ተደዋውለን ነበረ። ሂሩት ነች አርፏል ብላ ነገረችኝ። ላደርገው የሚችለው ነገር ብዙ አልነበረም፣ ያሳዝናል። ግን ዛሬ ያየሁት ነገር በጣም የሚያስደስት ነገር ነው። መጽሐፍት እንደሚሰበስብ አውቅ ነበረ፣ ግን ያዩ ከሁሉም ሰው ጋር ጓደኛ ሆኖ የሚውል ሰው ስለሆነ ይዋሳልም፣ መጽሐፍ ያበድራልም ያወሳልም። ስለዚህ በዚህ ደረጃ ተሰባስቦ የእሱም ድንገተኛ ረፍት በመጽሐፍቶች ተከቦ መሆኑ አይ ቲንክ ለሁላችሁም ትልቅ መታደል ነው የሚል እምነት አለኝ። የማይቀርልን ጉዞ ነው፣ ግን ቢያንስ ከሚወዳቸው መጽሐፍት መሀል ነው አርፎ የተገኘውና የእነዚህም መጽሐፍት ተሰብስበው ለእንደዚህ አይነቱ ታሪካዊ ነገር ማድረስ መቻል ደግሞ ትልቅ ጸጋ ነው የሚል እምነት አለኝ። ሰው መጽሐፍ ቢሰበስብ ብዙ ላይ ያስደንቅ ይችላል። አካዳሚክ ጥሪ ላለው ሰው በተለይ መጽሐፍ መሰብሰብ ልክ ምን ማለት ነው? ዋናው ለጥጥ ፈታ አስፈላጊ እንደሆነ ሁሉ ለጨርቅ ፋብሪካው አስፈላጊ እንደሆነ ሁሉ ለአንድ የምርምር ሰው መጽሐፍ በጣም አስፈላጊው ነው። የያየሂራድ ግን በጣም የሚደንቃችሁ የ40 ካርድ የኤክሰርሳይዝ ቡክ የተማሪዎች ደብተር በጣም ለአንድ ለግብርና ሙያ የተደረገ ጥናቱ ደግሞ የትም ቦታ የማይገኝ ዝም ብሎ በታይፕ የተጻፈ የድሮ ጥናት፣ የእጅ ጽሁፍ፣ ውል፣ ደረሰኝ። ለምሳሌ ለሆነ ለኪራይ ቤቶች አስተዳደር ድርጅት የተከፈለ በፊት የተከፈለ ደረሰኝ፣ የመሬት ግብር የቀላድ ደረሰኝ፣ እነዚህን ሁሉ ይሰበስባል። አንዳንድ ገጽ ለብቻ ያስቀምጣቸዋል። እነዚህና የአሰባሰብ መንገዱ፣ የሙዚቃ ስብስቦቹ፣ መጻሕፍቱ፣ ጋዜጦቹ እነዚህ ሁሉ በጣም አስደነቁ። ስለዚህ ይሄንን እንዳለ በፊት እንደምናረገው ሰብስበን መዝግበን ብቻ በየሼልፉ ብንደረድረው እርባን አይኖረውም፣ ወይም ባህር ውስጥ እንደገባ ጨው ነው የሚቆጠረው። እዚህም ብዙ ስብስብ ስላለ በአንድ ላይ ለብቻው በሱ መንፈስ ስር ብንሰበስበው ግን ሰዎች መጥተው እዛ ያነባሉ። ለምን ፈለገው የሚለውን ራሱ ያዩ ለምን ፈለገው ይሄን መጽሐፍ የሚለውን ማሰብ በራሱ አንድ የሆነ ቀልብ የሚስብ ጉዳይ አለ። ርክክቡ ያው መጽሐፉ ቅድም አልተዘረዘረም። መጽሐፍት ብቻ ከ5000 በላይ ነው። መጽሔቶቹ ከዛ ያልተናነሱ በጣም ታሪካዊ 1928 ዓመተ ምህረት ድረስ ያለ ነው። በጣም ጥልቅ ነው፣ ታዩታላችሁ በኋላ። እነሱን ሁሉ መረካከብ ይከብዳልና ኦልሬዲ ስለተቀመጡ ዛሬ ግን ለሰርጸ
ቆልፍ ያስቀመጥኩት። እዚህ እንደሚገባ ልቤ ያቅ ነበር። እዚህ ሲገባ ግን ምንድነው በተለየ ሁኔታ ምሰጠው ስል እንደዚህ ለተከበርንበት ቤት ደግሞ የመጀመሪያው የወመዘክር መተዳደሪያ ደንብ ተቋም ውስጥ የሌለው 1936 እና ዛሬ ለተቋሙ በልዩ ሁኔታ ያዩ ላይብራሪ ውስጥ ሳይሆን የሚሆነው በእናቶ ሰርጸ እጅ የሚሆነን ይሄን ነው የምናበረክተው። በዚህ መልኩ ይታይልን ርክክቡ። ክቡር አቶ ሰርጸ ግን መጀመሪያው ፔጅ ላይ ያለችዋንም ታነብልናለ። እሺ ይሄ መመስረቻ የለንም። መጀመሪያ ልንገራችሁ፣ ይሄ ቤተ መዛግብት 82 ዓመቱ ነው። 1936 ከተመሰረተ ጊዜ ጀምሮ መጽሐፍት ሰብሳቢ ነው። የራሱ ዶክመንት አልነበረው። ያዩ ግን ይዞለት ነበር። መግለጫውን ላንብብላችሁ። በዚህ አዲስ የህዝብ ቤተ መጻሕፍት ቤት የሚታተሙ መጻሕፍት፣ ያልታተሙ ጽሑፎችና ለታሪክ የሚጠቅሙ ነገሮች ሁሉ ተሰብስበው የህዝባችን የአእምሮ ቅርስና የተስፋው ማንቂያ እንዲሆኑ ይጠበቃሉ። ይህ ቤት ጥንታዊ ታሪካችንን ለመጠበቅ ባላደራ ከመሆኑ በቀር ለመጪው ታሪካችን ሁሉ በቀጥታ ረዳታችን መሆን አለበት። ሚያዝያ 27 ቀን 1936 ዓ.ም ግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ። ያየራ ላምሮት መሆን ስሜት ኩራት ነው። ያዩ ለቤተሰብ ብቻ ሳይሆን የሀገር ኩራት ነው። ዛሬም እንዳያችሁት መጠሪያ ነው ያዩ ከአባታችን ስም ቀጥሎ ከየስሞቻችን መጨረሻ ያየራዳ ላምረው እህት ወንድም እያልን ራሳችን የምናስተዋውቅበት ወንድማችን ነው። ያዩት ማሆን በጣም ኩራት ነው። ያየራድ ያው የእናቴ አባቴ ልጅ ወንድሜ ነው። ከዛ በተረፈ ደግሞ ያየራድ ደግሞ እንደ ሰው እንደ ህብረተሰብ ደግሞ ያዩ በጣም አድናቂው ነኝ። በስራዎች ሳደንቀው የኖርኩ ሰው ነኝ። በጣም ታዛዥ፣ ትሁት፣ አስተዋይ፣ እርጋታ ብዙ ነገሮች የታደለ ሰው ነው ያዩ። ያው እንዳያችሁት ስራዎቹ ያደረጋቸው ነገሮች ይሄን ይመሰክራሉ። ከያዩ ጋር የነበረኝ ግንኙነት ከወንድም ባሻገር በስራዎቼ ላይም በምሰራቸው የሚዲያ ስራዎቼ ላይ የጀርባ አጥንቴ የነበረ ይሄን ብታረግ ይሄ ነው፣ ይሄን ብታረግ ይሄ ነው፣ ይሄንን በል እንደዚህ በል እያለ ቀን በቀን የሚጠርበኝ የሚያስተካክለኝ ወንድሜ ነው። ስለ ያየራድ ብዙ ነገር ተብሏል። እንደ ኮሚቴ አባል እንግዲህ ያዩ ካረፈበት ጊዜ ጀምሮ እስከ ዛሬዋ ቀን 1 ዓመት ሙሉ በዚህ ስራ ውስጥ አሳልፈናል። ዛሬ በመጀመሪያ ቤተሰቦቹ እንኳን ደስ ያላችሁ ነው የሚባለው። እንኳን ደስ ያላችሁ። ያዩ የጥበብ ሰው ወዘተ ብላችሁ የገለጻችሁት ነገር አለ። በጣም ዊቲ ነው። በጣም ኢንተሊጀንት፣ በፍጥነት ምላሽ በመስጠት የሚያክለው ሰው የለም። በዚህ መድረክ እንደተባለው የሀዘን ሳይሆን ፈገግም የምንልበት እሱን የምናስብበት መድረክ ስለሆነ አንድ መጨረሻ ምናልባት በአካል ፕሮባብሊ 2012 ነው የመጨረሻ የተያየ ነው መሰለኝ። አንድ ጓደኛችን የአስመራ ልጅ ነው። በተደጋጋሚ ስለ መስከረም ያወራል። አደይ አበባ እኛ ጋር አደይ አበባ ይዘን እና ያዩ ትንሽ አንተላለና እኔ እኮ ይገርምሃል ብዙ አለማወቅ ነው። አስመራ አደይ አበባ እንጂ አደይ አበባ ያለ አይመስለኝም ነበር አለው። ያዩ በትንሽ አጋጣሚዎች በጣም ዊቲ የሆነ ቀልድ መፍጠር የሚችል ሰው ነው የነበረው። ስለዚህ ያዩ ይሄን አይነት ሲሪየስ ስራ ሰርቶ የሙዚቃ ስራዎቹን በደንብ አቃል ነው። ሁሉንም ግጥሞች ሼር ማድረግ ይወዳል። ይሄን እየሰራሁ ነው፣ ይሄን እያሰብኩ ነው ብሎ ብዙ ጊዜም ዲስከሽን ኢንጌጅ የሚያደርግ ሰው ነውና
መሐመድ ካሳ እንዳነሳው ጉራማይሌ ቋሚ ደንበኛ ከነበሩት ውስጥ ስለነበርኩ ኤቭሪዴይ በዚህ ጉዳይ ላይ ዲስከስ የምናደርጋቸው በርካታ ነገሮች ነበሩ። ለዚህ አይነት መድረክ የሚያበቃ ስራ መስራቱ ሁላችሁንም ሊያስደስት ይገባል። እኔም እንዳንድ ጓደኛ እንኳን መጽሐፎቱን በትኖ ሳይሆን ሰብስቦ ለእንደዚህ አይነት ነገር ማብቃት ቻለ የሚለውን በግል የተሰማኝን ደስታ መግለጽ እፈልጋለሁ። እንሰርጸ ይህን ስራ አጠናክራችሁ እንድትቀጥሉበት ሁላችንም ይነሱም ይብዛም አንድ ወይም ሁለት መጽሐፍት ወይ ሁለት ሌላ የረባ ስራ እንኳን ባይኖረንም ቢያንስ በአጋጣሚዎች የሰበሰብናቸው መጽሐፍት አስተዋጽኦ ማድረግ የምንችልበት እድልም እንድትፈጥሩ በዚህ አጋጣሚ ጥሪ ማቅረብ እፈልጋለሁ። ያዩ ምን አይነት ሰው ነው? በጣም ሰላማዊ የሚባሉ ሰዎች አሉ አይደለ? አካባቢሽ ላይ ሲሆን ሰላም የሚሰጥ ቤተሰቡ ሲሰባሰብ የሚወድ ለበዓሎች ለቤተሰብ ስብስብ ቦታ የሚሰጥ ሰው ነው። አንባቢነቱ በጣም አንባቢ ነው። መጽሐፍ ከእጁ አይለይም። አዲስ መጽሐፍ መጥቶ ያዩ ሳያነበው የሚቀረው መጽሐፍ የለም። ጨዋታ ግን በጣም ሰውም በቅርብ ጓደኞቹ ያውቁታል። ጨዋታ አዋቂ ነው ያዩ ማለት እንዲህ ልቀልድ ብሎም ሳይሆን የሚለው ወዲያው አንድ ነገር አይቶ አፉ ላይ የሚመጣው ነገር በጣም ይገርማል። ልክ የፈጠራው የግጥሙ አይነት ቃላቶች የሚመጡለት ቃላት የሚገርም ነው። ፍጥነቱ በጣም ሰላማዊ፣ በጣም ቤተሰብ አክባሪ፣ እህት ወንድም የሚወድ እንደሱ አይነት ሰው ነው። ያየራድ በዚህ በሙዚቃ ኢንዱስትሪ ውስጥ ከተቀላቀልኩበት ጊዜ ጀምሮ ነው እውቅናችን። እሱም አንድ የጥበብ ሰው በመሆኑ እኔ እውቅና ከጀመርኩበት ከደቡብ ኦርኬስትራ ጀምሮ እስካሁን እስካለሁበት ድረስ እሱም እስካለፈበት ድረስ በጣም የቤተሰብ ግንኙነት ነው ያለን። በኢንዱስትሪው ዘርፍ ግን ለረጅም ዓመት ወዳጅነታችን እንደ ቤተሰብ ሆነን አብረን ኖረናል። ያየራድ ግጥም ደራሲ ነው፣ ዜማ ደራሲ ነው፣ ፕሮዲውሰር ነው፣ የጥበብ አፍቃሪ ነው፣ የማንበብ ተሰጥኦ ያለው ሰው ነው። ስለዚህ ያየራድ ሲያነባቸው የነበሩ ሲሰራቸው የነበሩ ስራዎች የእሱን አመለካከት እንዴት እንደሆነ የሚገልጹ የጥበብ ስራዎችና የጽሁፍ ስራዎች በሙሉ ዛሬ በክብር የሚቀመጥበት ጊዜ ላይ በመድረሳችን እኔ ከፍተኛ ደስታ ይሰማኛል። በተለይ በዚህ በጥበብ ውስጥ ያሉ ሰዎች አብዛኞቹ ስራዎቻቸውን ለይተው አያውቁም፣ የት እንደጣሉትም አያውቁም። ከሰሩት በኋላ ዞር ብለው ማዩ በርካታ ናቸው። ይህ መሆን እንደሌለበት ያለንን ስራ ትንሽም ሆን ትልቅ አጠራቅመን ለትውልድ ማትረፍ አለብን የሚለውን ትምህርት ዛሬ ተምሬበታል። እኔ በጣም ነው የተደነቅኩት። በመጠኑ አውቃለሁም እሱ በጣም አንባቢ መሆኑና ብዙ ቅርሶችንና ታሪኮችን የሚያሰባስብ ሰው እንደሆነ በተለይ የሰነድ ታሪኮችን። በዚህ መጠን ግን እንደውም ቅድም ሲነገር በጣም እየደነቀኝ ለቤቶች ኮርፖሬሽን ያከማቸውን ሰነድ የሚያስቀምጥበት ቤት እንዲሰጠው ጥያቄውን ላይ ያቀረበ ሰው ነው። ሰዎች ለመኖሪያቸው ነው አይደለም ጥያቄ የሚያቀርቡት። እሱ ደግሞ እንዳይባክን እንዳይጠፋ ወደ ትውልድ እንዲሸጋገር ካለው ጽኑ ምኞት የተነሳ እንደው እኔ ባልኖር እንኳን ብሎ ስላሰበም ይመስለኛል የሚቀመጡበትን ቦታ ጠይቆ ነበር። ያየራድ ከ5000 በላይ መጽሐፍት፣ ከዛ በቁጥር የማያንሱ መጽሔቶች፣ እጅግ በጣም ብዙ ሰነዶች ያስቀመጠ ሰው። በጣም የደነቀኝ ነገር ተማሪዎች የተማሩባቸው ምናልባትም ታዋቂ ሰዎች የተማሩባቸውንም ሊሆን የሚችል ደብተሮች ሁላ ከሰዎች ይገዛም ይሰበስብም ነበር። ምን ያክል በሰነድ ለሚያዝ በጽሁፍ ለሚያዝ ታሪክ ቦታ የነበረው ባለሙያ መሆኑን ያሳያል። እንግዲህ ይሄ ማንነት የፈጠረው ትልቅ ስም ነው ይመስለኛል። ያየራድ ዛሬ በህይወት ቢያልፍም ከመቃብር በላይ ስሙ ሊውል በሚችልበት ሁኔታ ከፍ ብሎ ስሙ እንዲዘከር ስለሱ እንዲወራም ነው ምክንያት የሆነው። አባቴ ቁጭ ሲል መቸክቸክ መጽሐፍ ምናምን ነው የሚወደው። ዝም ብሎ አይቀመጥም። በጣም ማንበብ፣ ዜናዎች ማዳመጥ ይወዳል። ጠቅለል አድርጌ ግን ሰው ያዩ ይሄ እኛ ልጅ ሆነን የሆነ ፕሮግራም ሲኖር ቤት ከገጠር የሚመጡ ሰዎች ቢመጡ ያዩ እግራቸው ስር ቁጭ ብሎ የንግግር ዘይቤ የኑሯቸውን እዛም እየሄድን የምንጎበኝበት ጊዜያትም አሉ በየክረምቱ። ከነዛ ሁሉ የሚሰበስበው የሀገሩን ፍቅር የሀገሩን ባህል ወግ በልጅነቱ ካየው ከእናት ከአባቱ በእምነትም ደግሞ ታንጾ የኖረ ቤተሰብ ስለሆነ የእነሱ ሁሉ ስብስቦች ከአያት ከእናት ከአባት የመጣ እንደሆነ በእርግጠኝነት መሰረቱ እሱ ነው ያዩ።
ጥበብ ሰዎች መጽሐፍ አያነቡም። ዝም ብለው ከኦብዘርቬሽን ተነስተው ነው ግጥምም የሚጽፉት ሙዚቃም ፊልምም የሚሰሩት ይባላል። ተመራማሪዎች አይመስሉም፣ ጠቢባን ግን ናቸው። ይህንን በጣም ለማረጋገጥ እንደውም ጭራሽ ከዛም አልፈው በንባብ ባህልም የዳበረ ነገር አላቸው የሚለውን ለማሳየት የያየህራድ ስብስብ በጣም ስለረዳን ለብቻ ቦታ ሰይመንለት ይህን በማድረግ ነው ትንሽ ልዩ ነገር የሰራ ነው። ለመጀመሪያ ጊዜ ነው እንደዚህ አይነት ክፍል ተሰይሞ ስንረከብ። ከጥቂት ሳምንታት በኋላ ደግሞ ሁለተኛውን ትልቅ ስብስብ እንሰበስባለን። እሱ ደግሞ በፕሮፌሰር ተወልደ ብርሃን ገብረ እግዚአብሔር ስም እድሜ ልካቸውን የሰበሰቡትን መጽሐፍ ለብቻው አንድ ክፍል ተሰጥቶት እንደዚሁ ደግሞ እንሰበስባለን እና የያዩ ፈርቀዳጅ ነው። የአርት ሰው እንደመሆኑ ብዙ ሰው ያነሳሳልናል። ብዙ ደግሞ ወዳጅም ስላለው እዚህ የመጡት እንግዶች እንኳን ያላቸው የየግል ስብስብ ቀላል አይደለም እና ሁሉም መጥተው ደግሞ የጥበብ ስጦታቸውን ለዚህ ትልቅ ተቋም እንዲሰጡ እውቀት እንዲያሸጋግሩ፣ ይሄ የእውቀት አስተዳደር ነው ቤትነቱ፣ ያን እንዲያደርጉ ለማድረግ ነው ይህን ሁሉ ያደረግነው። እንግዲህ ማንበብ እንደ ማንበብ ብዙ ሰዎች ያነባሉ፣ ግን የሚያነቧቸውን ነገሮች በበቂ መጠን ያከማቻሉ ማለት አይደለም። ብዙዎቻችን መጽሐፍት አንብበናል ብለን ልንል እንችላለን። በያየህራድ መጠን እነዚህን መጽሐፍት አንብቦ ይጠቅማሉ ብሎ ቤቱ እስከሚጠባው ድረስ 5000 ቁጥር ቀላል ቤቱ እስከሚጠባው ድረስ ያስቀመጠ መጽሔቶችን የሰበሰበ ይነበባሉ፣ ታሪክ ያስተላልፋሉ ብሎ ያሰባቸውን ከጥንት ጀምሮ የነበሩ ሰነዶችን በቤቱ ያከማቸ ሰው ማግኘት ግን በጣም በጣም ሩቅ የሚታሰብም አይደለም። ብዙ ጊዜ በአንድ ግለሰብ መጠን ይህን ያክል ለመጽሐፍትና ለመጽሔቶች ለተጻፉ ሰነዶች ልዩ ትኩረት መስጠት። ከዚህ ባሻገር ደግሞ ራዕዩ ነው በጣም የሚያስደንቀው። እነዚህ በጽሁፍ የተሰነዱ ነገሮች ለሚቀጥለው ትውልድ መተላለፍ እንዲችሉ የተሻለ ቦታ ቢቀመጡ ይመኝ እንደነበር ነው የተገነዘበው። እንግዲህ እህትና ወንድም አያሳጣ፣ ጓደኛና ወዳጅ አያሳጣ። ይሄ ትልቅ ሰው እስካሁን ድረስ ያከማቻቸው ጽሁፎች ዛሬ እዚህ ደርሰው የህዝብ ንብረት ለመሆን በቅተዋል እና ይህንን ላደረጉ ደግሞ ሁሉም እኔ በግሌ እውነት ለመናገር ታሪክን ለማስተላለፍ እድል የፈጠሩ ሰዎች መሆናቸው ላመሰግናቸው። የታባቱ ሞትም ይሙት። እባካችሁ ዘመዶቼ ስሞት ሞትም አብሮኝ ይሙት። በሳቅ በደስታ ግደሉት፣ በሐሴት በልልታ ውገሩት፣ ካጥንቴ በታች ቅበሩት። እባካችሁ ዘመዶቼ ለሞት የልብ ልብ አትስጡት። ናቁት፣ አጥላሉት፣ አውግዙት፣ በሙሾ ግነን አትበሉት። በሞቴ እንዳታስደስቱት። እንደ ዶርዜ ወንድሞቼ በሳቅ ታጅቤ ኮርቼ ሞቴን በዘፈን ሞልቼ በዳንኪራ ሰበቃና በዘፈን ሆሆይታ አካትቼ በሰርጌ ብቀበር ሞቼ እጸድቅ ነበር ባትረሱ በእንባ ውሌን ባታፈርሱ። እባካችሁ ዘመዶቼ በሳቅ ጉዞ ፍታት ፍቱኝ፣ በሙሾ ዋይታ አታጅሉኝ። አባት እናቴም ፊትሽ አይክሰል፣ በልልታ ብርሃን ይንበልበል። በእረፍቴ እንዳታፌዥብኝ፣ በሰርጌ እንዳታለቅሽብኝ። ገጽሽ በጭንቅ አይወረስ፣ ልብሽ በሐዘን አይለበስ። በሆድሽ ሞት አይጸነስ፣ እምባ በዓይንሽ አይቋጠር። የሞት ቅስሙ እንዲሰበር። አሁን አደራ አደራችሁን የሙት ውሌን ተቀበሉኝ፣ ደስታዬን ተካፈሉኝ። ለንስሐ ሞት አይደለም ለፍስሐ እረፍት አብቁኝ። በዶርዜ እስክስታ አስቀብሩኝ፣ በእልልታው ጉዞ አሳጅቡኝ። በጦሩ ችቦ አሳጥሩኝ፣ ጭብጨባችሁ በስልቱ ይውረድ። ዛፍ ቅጠሉም አብሮ እስኪረግድ፣ ሀገር ምድሩ ያቅራራ፣ ሐሴት ነው ይበል ጆቢራ። ሰርጌ ነው ይምታ ዳንኪራ። እንዲህ ስሜት ሲፍለቀለቅ ሲፈነድቅ ሲግል ሐሞት፣ ቱማታው ሲዋጥ በላቦት፣ ሆይታ በሆይ ሆይታ ሲራኮት፣ ማሳለፊያ መግቢያ ሲያጣ ፍርሃት ገበናው ሲራቆት፣ መቃረቢያ ፍንጭ ሲያጣ በእልልታ ሲወገር ብሶት፣ ብቻ ነው ሞት ራሱ የሚሞት። እባካችሁ ዘመዶቼ ስሞት ሞትም አብሮኝ ይሙት። በእልልታችሁ ግደሉት፣ በዳንኪራችሁ ውገሩት፣
ከአጥንቴ በታች ቅበሩት ይላል ጋይ ጸጋዬ።